የአቶ ከሌንሳን ባለምሬ ከሌ ከሆኑ በቤት ውስጥ ያለውን በሙሉ የመቆጣጠርና የመባረክ ግዴታ አለባት። ሰራተኛዋ የምትበደል ከሆነ ደሞዟ በሰዓት የማይሰጥ ከሆነ ስንት የሆነ ተማሪ ማለት አለ። ብዙ ሰዎች አሉ አሰርተው ደሞዝ የሚቀሩ በዱላ ደብድበው የሚያባርሩ ደሞዝ ላለመስጠት። አዎ ልጆቻቸው ወደ ቤተክርስቲያን ይዘው እየመጡ የሙሽና ሰራተኛ አድርገው ቤተክርስቲያን እንዳይሄዱ ሰራተኛ የሚከለክሉ ባለትዳሮች አባወራዎች አሉ። ጥሩ አይደለም። እነሱም ነፍስ አላቸው እንደናንተ። እነሱም እንደናንተ ነገ ባላት ይሆናል፣ ነገ ባለትዳር ይሆናል። እኔና ቤት አንድ እንደውም ማረሳቸው አንድ ባለጸጋ አለ። ባላቶች አንዱ ናቸውና እንዳጋጣሚ ካፌ ቁጭ ብለን ስናወራ መጥተው ቁጭ ይላሉ። አገልጋዮች መሆናችን ስለሚያውቁ ያከብራሉ። መምህራን መሆናችን ስለሚያውቁ ሰብሰብ ብለው ቁጭ ስንል ይመጡና ያዋራሉ እና ስለምናስተምረው ስለምንናገረው እሷቸው ደግሞ እንደገና ማንቷ አዝረው ይነግሩኝና ጠንካራ ጎናችን ደካማ ጎናችን ከነገሩ በኋላ እንዲህ ይላል። እኔ የተነሳሁት የሀብታም ጠጅ ቤት ደረቅ እንጨት ጌሾ እንጨቱን ማለት ነው ቅጠሉን አለ ቅጠሉ ታውቃላለ እንጨቱን ያንን ለእንትን የሚሆነው እሱ ነው። ያው እናቶች ታውቃላችሁ ለዚህ ለጠጅ የሚባለው የሚሆነው እሱ ስለሆነ ያንን ደረቅ እንጨትን ሰዋጥን የነሩት በሙቀጫ ከዚያ ተነስቼ ዛሬ ባለስራት ጎብኛለሁ። ከምን ተነስተው ማለት ነው? ይሾ ከሞቅ አያችሁ። የእናንተ ሰራተኛ ነገ እዚህ ጋር ተነሳለ ማለት ነው። የእናንተ ሰራተኛ ነገ እዚህ ላይ ይነሳል ማለት ነው። ስለዚህ ቤተክርስቲያን እንዲመሩ፣ እንዲዞሩ፣ እንዲዘሉ፣ እንዲሳለሙ ቢፈልጉ ይቁረቡ፣ ልትፈቅዱላቸው ግድ ይላል። ይህንን ማድረግ ግዴታችሁ ነው ማለት ነው። በአጭሩ ካህናትን ይቆጣጠራሉ ማለት ነው። በቤታችሁ አስራት በኩራት ቀዳማያት እንድቆሩ ሁሉንም ነገር ማድረግ ይካናል። በአጭሩ ሶስት ጥበቃ በጥቅላታ የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የካህናት ጥበቃ። ይሄ ኖላዊ ይባላል። ኖላዊ ሲባል የቤተክርስቲያን ስርዓት የአድርግ ይወርድ የሚል ነገር አለ። ከ21 እስከ 27 ስለሆነ አሁን የሚውለው ኖላዊ እሑድ 26 ስለሆነ በዚያ ስለምትማሩ ይበቃናል። እዚህ ላይ እግዚአብሔር አምላክ ሁላችንን የሚባርክ 28 አማኑኤል ነው። 29 ልደት ነው። አሁን ወደ ዳዊት ታሪክ ሄድና ትምህርት ልጨርስ ነው። እግዚአብሔር አምላክ ሁላችን ጋር አይደል። ወደ ዳዊት ታሪክ ስንመጣ ያ ሰው አንተ ፈረንጅ ምን ይላል? ወደ ጠላት ወደምትለው ሰው ወይ ወደ ገናና ሳድዳለ ብለህ በአንድ ጣት ስትቀስር 4 ጣት ወደ አንተ ያመለክታል። ፈረንጆች ማለት ናታን የተባለ ነቢይ ወደ ዳዊት ሄደና ያ ሰው አንተ አንተ ውእቱ ብእሲሁ